ማን ነው እንደዛ ያደረገው? ዳይመንድ እና ኪንጎ ናቸው። እነሱ ደግሞ ነው ናቸው? አይ አንተ አትወቃቸው። እሺ ግን ለምን እንደዛ ሊያደርጉ ቻሉ? ኪንጎ የፍቅር ጥያቄ አቅርቦልኝ ስላልተቀበልኩት በእልህ ተነሳስቶ ነው እንደዛ ያደረገው። እሺ ይሁን፣ ግን ደግሞ ፍቅር ለምን ሊወስዳት ቻለ? እሷን እንኳን ዳይመንድ ነው የወሰዳት። ታሪኩ ረጅም ነው። ግን ለምን ጠየቀኝ? አይ ምናልባት ልጁ ላይ እኮ ተመሳሳይ ነገር ሆኖ ከሆነ ብዬ። አይ እነሱ አይደሉም፣ ጠይቀናቸው ነበር። ማለት ጭራሽ ታወራላችሁ? የእናንተስ ይለያል። ለማንኛውም እንኳን አፍጥኝልኝ። እሺ ቤዛ እዚህ ምን ትሰሪያለሽ? የት መሄጃ አለኝ ብለህ ነው? ያቺ የተረገመች ሚስት በራብ ልትገለን ቆርጣ ተነስታለች። የት ልትሄድ ነው? አይ እዚህ መሆን አላስደሰተኝ። ወጣ ብዬ እህቴን ልፈልጋት። ዛሬ ገና አሳዘንከኝ። ምን አለ ወንድሜ እንዳንተ ቢወደኝና አብረን ባረጀን። ሊዱ ነፍስሽን በገነት ያኑሩ። ምን ማድረግ ይችላል? አንቺ ተረጋግሽ። አስደነገጥሽኝ እኮ። አስደነገጥኩሽ እንዴ? ማ እኔ ቪዛ ነኝ ባንቺ ምደነግጠው? ምን ፈልገሽ መጣሽ? ምግብ እንደደረሰ ልነግርሽ ነው። ኦኬ በቃ አቀራርቢልኝ፣ እመጣለሁ። አይታወቅም፣ ብዙ ጊዜ ስለማትግባቡ እንደዛ አስቤው። እኔ ደግሞ በተቃራኒው አንተን እየጠረጠርኩ ነው። እንዴ እኔ እንዴት ትጠረጥሪኛለሽ? ከአንቺ እኩል አይደል እንዴ መጥፋቷን የሰማሁት? የመሰለኝን ነው የነገርኩ። ምን ያናድዳል? ምናልባት ባዳይ ፋንታ አሁን ሊዱን ወስዳት እንደሆነ ብዬ ነው። በፍጹም በፍጹም እኔ እንደዛ አላደረኩም። አንቺም ቢሆን የሚጸጽትሽን ነገር አትናገሪ። ደግሞ ሌሎቹም ላይ አጉል ጥርጣሬ ባጭሪባችሁ ጥሩ ነው። እና ምንድነው የምጮህ? እና ራስሽን ንጹህ አድርገሽ እኔን እየወነጀልሽ ዝም እንድልሽ ፈልገሻል? እኔን ካንተ ጋር አታወዳድረኝ። አንተ እኮ ወንጀለኛ ነህ። እኔ ካንተ አንጻር ስታይ ንጹህ ነኝ። ምንም አላደረኩም። አፍሽን ዝጊ። ናኦል እኔን መታኝ? አዎ ፍቅር፣ አዎ መትቼሻለሁ። አሁን ለሚሰማሽ ሰው እኮ ነው ያደረኩት ነው የሚመስላቸው። እስካላደረግከው ድረስ አንተ ምን ቸገረ? እንደውም ይሄ የሚያሳየው አንተ እጅህ እንዳለበት። ፍቅር ምን ልትል ነው? በቃ ራስሽን አረጋጊና ወደ ራስሽ ተመለሽ። ይሄ በእናትህ አትጭቅጭቀኝ። አረ ቢያንስ የሰው ቤት ነን፣ እባክሽ ተረጋጊ። ታይ የራስሽ ጉዳይ፣ እንደፈለግሽ ማድረግ ትችያለሽ። እንዴ ጂቭ የምርህን ነው? ቆይ ያ ቤት እኮ ከዚህ ቤት የባሰ ጠባብ ቤት ነው። እንዴት ነው እዛ መቆየት የምንችለው? እኔ የምልህ ዴቭ፣ እኔ እዚህ ቤት ያለኝ ቆይታ በጣም አሰልቺ ሆነብኛል። ከዚህ በላይ እዚህ ቤት መቆየት አልፈልግም። እኔ ግን በጣም ተመችቶኛል። ከፈለግሽ አንቺ መሄድ ትችያለሽ። ለነገሩ አንተማ ያየኸውን አይተህ ነው። ምን ለማለት እየሞከርሽ ነው? ሊዱ የት ሄድሽብኝ ነው? ሊዱ አሁን ዞር በይልኝ ብዬሻለሁ። እሺ ቆይ ወንድሜ ትንሽ ቀን ቆይና ለምን ማሚ ንገራቸው፣ ከዛ ወደ እነሱ ጋር እንሂድ። በቃ እዛ ቤት መሄድ አልፈልግማ። ሊዱ የት ሄድሽብኝ ነው? ወይኔ እህቴ፣ እኔ ነኝ ጥፋተኛው። ስቆጣሽ ስጮህብሽ ነበር። አንቺ እኮ አትረዳኝም ብለሽኛል። እውነት ምን ያልረዳሽ? ይቅር በይኝ ሊዱ። ዳይመንድ ቢያንስ ቀስ ብላን ካውቀንስ እኛ ነን አይደል? ምንድነው የሰማችሁት አዲስ ነገር አለ? ምንም አዲስ ነገር የለም። ፍቅርን ፈልገና ነበር፣ ጥሪልን። በሰላም ነው? ስለ ሊዱ ጉዳይ ልናወራ ፈልገን። እሺ ጠብቁ፣ እንጥራላችሁ። አያታ የኔ አይደት ትተናው በእናትህ አትጃጃልብኝ። አሁን በይሳት ትተናው ምናምን ትላለህ። ምን አይነት ሰው ነው? በእናትህ ምንድነው? ምን ፈለጋችሁ? ደህና ነሽ? ምን አገባ? ኧረ ንቀት። ፍቅር ስንደውልሽ አታነሽም። ስለ ሊዱ የምታውቂው ነገር ካለ እንድትነግሪኝ ነበር። እኔ ልጠይቃችሁ እንጂ ሊዱን የት ነው ወሰዳችኋት? ፍቅር ትዕግስቴን አታስጨርሽ። በጥፊ ነው ማጮልሽ።
ስለ ሊዱ የምታውቂው ነገር ካለ ንገሪኝ። አደይና ዴቭን ሊዱን በመፈለግ እያገዝናቸው ነው። እናንተ ልጆች እኮ የምትሰሩት ስራ ፈገግ ነው የሚያደርገኝ። አንዴ ደግ ትሆናላችሁ፣ አንዴ ደግሞ ከሰይጣን የባሳችሁ ትሆናላችሁ። አሁን የሊዱ መጥፋት አሳስባችሁ ነው የምትፈልጉት? አርፋችሁ ስራችሁን አትሰሩ ወይስ ሌላ ጉዳይ አላችሁ? አንቺ ይሄን ያህል እንደዚህ ክፉ ነሽ ማለት ነው? እስከ ዛሬ አታውቅም ነበር? እሺ አሁን ቶሎ በሉ፣ የምትፈልጉትን ነገር ንገሩኝና ልግባበት። ጊዜን አትፍጁብኝ። የሊዱ መጥፋት ላይ አንቺ እጅ አለበት? እኔ ምንም የማውቀው ነገር የለም። እዛው ራሳችሁን ቻሉ። እንዴ ጓደኛሽ አይደለች እንዴ? እንዴት ነው ስለሷ የማታውቂው? ማናት ጓደኛዬ? ቀልደኞች ናችሁ። እኔ የጠፋው ጊዜ እሷ ፈልጋኛለች። የራሳችሁ ጉዳይ፣ ጉዳያችሁን እዛው ራሳችሁ ጨርሱ። አሁን ከበሬ ላይ ዞር በሉልኝ። እሷን በመፈለግ ጊዜን አላጠፋም። አንቺ ተበቃ እንዴ? ወይኔ ዳይመንድ እና በቃ ተዋት። እቺ ኮረሪማ ተንጣጣ በሩን ትዘጋብኛለች። በጄ ትግባ። እንዴት አድርጌ እንደማሰቃያት እኔ ነኝ የማውቀው። ብታገኛትስ መቼ ሰው ላይ ተበለታለህ? ወሬ ብቻ እባክህ። ምን ማታወጣው ለሰው ልጅ እሱን አሳያለሁ። ዴቭ ፍቅር ለባርኪ ነገርሽው? አዎ ነግሬዋለሁ። ከከተማ ስለወጣ ዛሬ መምጣት አይችልም። ሲደውልህ ደግሞ ስልክ አታነሳለት። አዎ ፍቅር፣ እኔ በጣም ከብዶኛል። ሊዱ እንደዚህ ብዬ የምገልጻት እህቴ አይደለችም። እንዴት ናችሁ? ኤላ እንዴት ነህ? ምንድን ነው እንደዚህ ተሰብስቦ መቀመጥ? ማንን ለማስቀናት ነው? ያው ፍቃድ ከሆነ አንተም ጋር እንደዚህ መሰብሰብ እንችላለን። ሊዱ አብራ የምትመጣ መስሎኝ ነበር። እዛው ቀረች እንዴ? ሊዱ ከኔ ጋር ምን ትሰራለች? ማለት ኤላ ሊዱ አንተ ጋር አይደል እንዴ ያደረችው? አይ እኔ ጋር መታ ነበር፣ ግን ደግሞ ከቤዛ በፊት ነበር የተመለሰችው። እዚህ አልመጣችም እንዴ? አይ ትላንት ወደ አንተ ስትመጣ ነግራኝ ነበር። ከዛ በኋላ ግን አላየኋትም። ኤላ እርግጠኛ ነህ ሊዱ አንተ ጋር አላደረችም? አረ በፍጹም ከኔ ጋር አላደረችም። ከቤዛ ጋር አይታን ተናዳ ወጣች። ከሷ በኋላ እኮ ቤዛም ወጣለች። እስካሁን አልመጣችም። እንዴት እንደዛ ሊሆን ቻለ? እኔ እኮ አንተ ጋር ያደረች መስለኝ ነበር። ስልኳንም ስደውል አይሰራም። የአንተም ስልክ ላይ ስደውል ስልክህን አታነሳም። አንተ ስደውል በሰዓቱን የተኝቼ ነበር። ማናችሁም ሊዲያ የት እንዳለች አታውቁ? ስትመለስ ኪንጎና ዳይመንድ ጠልፏት ይሆናል። እኔ ናውል ከኤላ ከተመለሰች በኋላ አላገኘሃትም እንዴ? ኧረ እኔ አላየኋትም ጭራሽ። ባለፈው ስልኬን ወሰዱብኝ ስትል ነበር፣ ግን ምን ይሁን ብሎ እሷን ይወስዷታል። ስልኳ አልበቃ ሲላቸው እሷንም ወሰዷት። የማን እህት እንደሆነች አላወቁማ። ተረጋጋ እንጂ። ምን ነው ናውል፣ አንተም ወንድ አይደለህም እንዴ? በሆነስ? አይ ወንዶች ሲወጡ አንተ ቁጭ አልክ ብዬ ነው። በማያገባሽ አትግቢ። ናውል በቃ ወዴት ነው? ብቻ ላውራ ፈልጌ ነው። ተነሳ። እቺ ጨዋታ የሁለታችሁ ነች። ምን አልሽ? ምንም ወሬ ነው።